ሀብታም ድሃን የፈጠረ ይመስለዋል። ባለጸጋም ያው ለድሆች ያለው አመለካከት ጤነኛ አይደለም። ሐኪም ልክ በሽተኛን የፈጠረ እንደሚመስለው ማለት ነው። አንዳንድ ጊዜ ነጋዴም ሸማችን የፈጠረ ይመስለዋል። ሹፌሮች ደግሞ ተሳፋሪዎችን፣ እግረኞችን የፈጠሩ እስኪመስላቸው ድረስ ባለጋራጆች መኪና እንዲበላሽ አድርገው የሰሩ እስኪመስል ድረስ ይሆናል። ይህ ሁሉ ነገር እንዴት ነው የሚታየው? በእርግጥ ሀብታም ድሃን ፈጥሮታል? ሌሎቹ ነገሮች ሁሉ እንዳሉ፣ ለምሳሌ አሁን መርከብ ካፒቴን መርከቡ ላይ ተሳፋሪዎችን እሱ ጫናቸው እንጂ ፈጠራቸው አይባልም። ገበሬ ይዘራል እንጂ ጥሬን እሱ ፈጠረ አይባልም። ዘርቶ የሚያበቅል መዝራት ስራው ነው። ማብቀል ሌላ የሱ ድርሻ አይደለም። ወንዞችን የፈጠረ ሰው አይደለም። ወይስ አብይ አህመድ ነው እንደዚህ? ወይም ደግሞ የቻይና መንግስት ነው፣ የአሜሪካ የልማትና የተራድኦ ድርጅት ነው እንደዚህ ወንዞችን ፓርኮችን መፍጠር ይቻላል? ወይስ የዱባዩ ነው? ህንድ ላይ ይሆን አውሮፓ ላይ? ብዙ ነገሮችን ሰው የፈጠራቸው እያስመሰል የምናወራው ነገር እንዳለ እስቲ ይቆየንና በእርግጥ ሀብታም ድሃን ፈጥሮታል? ድሃን የፈጠረው ማን ነው? ድሃ ለምን ተፈጠረ? ለምንስ ተራቁቶ ይኖራል? ለምን ይቸገራል? ለምን ይሳቀቃል? ይህ ባለጸጋ የፈጠረው ስራ ነው እንዴ? የባለጸጋ ስራ ነው እንዴ ድሃ? ከባለጸጋ ድሃ በምን ይለያል ግን? እናት ከልጇ በብዙ ነገር ላትበልጥ ትችላለች። አባት ከልጁ በብዙ ነገር ላይበልጥ ይችላል። ሰው በመሆን ቢያንስ አይበላለጡም። ሁለቱም ሰው ናቸው። በእድሜ ይበላለጣሉ፣ በጸጋ ይለያያሉ። በእናትነትና በልጅነት፣ በአባትነትና በልጅነት ልዩነት በመካከላቸው አለ። በትምህርትም ሆነ በእውቀት፣ በልምድም ሆነ ቀድሞ በመገኘት ያላቸው መበላለጥ አለ። እና የሀብታም ከድሃ መለየት ምንድን ነው መንስኤው? መስራት አለመቻል ነው? ድሃ ጠንክሮ ስለማይሰራ ነው? ወይስ ድሃ የሚሰራበት መንገድ ስለተነፈገ ነው? ምናልባት አንዳንድ ድሃዎች እድል ቢሰጣቸው በጣም ሀብታም ነኝ ከሚሉት 1000 እጥፍ ሀብታም የመሆን አቅም የላቸው? ምንድን ነው ምድራችን ላይ የተምታታ ነገር እንዲፈጠር ያደረገው? ብልጽግና የባለጸጎች ጸጋ ነው እንዴ? ባለጸጎች የሚቀዳጁት ለባለጸጎች ብቻ የሚሆን ነገር ነው ብልጽግና? ሀብት፣ ምቾት፣ ስኬት የሚባለው ለባለጸጎች ታድሎ ተመርጦ ተለይቶ የተሰጣቸው ነገር ነው። ድሆች ደግሞ ድህነትን፣ ጭብጥ፣ ኩርምት፣ ድቅቅ ማለት፣ ፍርሃትና ስጋት፣ ጭንቀትና ውጥረትን የተፈጥሮ ባህሪያቸው አድርጎ የሰጣቸዋል። ጂናቸው እንደዛ አይናገርም። ሳይንስም እንደዛ አይልም። በተማርነው ትምህርት ዓለምም እንደዚህ አይነት ትምህርት የለም። ሰው እንደሆነ ተምረናል። በሃይማኖት ስኬት ደግሞ እግዚአብሔር በመልኩና ባህሪያው ሰውን ፈጠረ ይላል። ይህ ብቻ አይደለም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ ወልደ አብ ወልደ ማርያም የሚባለው ልዑለ ባህሪ መዓዛ ቅዱሳን የሆነ የነገስታት ንጉሥ የጌቶች ጌታ ፈጣሪያችን ኢየሱስ ክርስቶስ ብቻውን ለዘላለም በልዩ ብርሃን፣ በልዩ ኃይል፣ በልዩ ገናናነትና ክብር ውስጥ የሚኖረው ጌታ ምንድን ነው ያለው? ከነዚህ ከታናናሾቹ አንዱን እንዳትድቁ ተጠንቀቁ አለ በማቴዎስ ወንጌል ምዕራፍ 18። ወንጌሉ የማቴዎስ ስለሆነ ነው እንዴ ማቴዎስ የተባለው? ወንጌሉ ስለ ክርስቶስ አይደል ነው የሚናገረው? ለምን የማቴዎስ ተባለ? በሁሉ ነገር ላይ መታሰቢያ ለቅዱሳን ይሰጣል እግዚአብሔር። ስለዚህ ማቴዎስ የጻፈው ለማቴዎስ ክብር ለሚገባው ክብር የሚሰጥ አምላክ ነው። ወንጌሉን ለጻፈው ሰጠ መታሰቢያው እንጂ ወንጌሉስ የክርስቶስ ነው። እና በዚህ ወንጌል በማቴዎስ ወንጌል ላይ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ከነዚህ ከታናናሾቹ፣ ከድሆቹ፣ ከተቸገሩት፣ ካጡት፣ ከነጡት፣ በብዙ ከሚሰቃዩት አንዱን እንዳትንቁት አለ። ለምን? ቀንም ሆነ ሌሊት የሚጠብቋቸው መላእክቶቻቸው እናንተን እንደሚጠብቁት በአባቴ ፊት ይቆማሉ። ይለምኑባችኋል። ስታስመርሯቸው፣ ስትነፍጓቸው፣ ስትጎዷቸው ካዩ ይጸልዩባችኋል። ይለምኑባችኋል፣ ይጸልዩባችኋል አለ። ልክ አይደለም እንዴ? ይሄን አልሰማችሁ? ቅዱሳን መላእክት እንደሚለምኑ እንደሚጸልዩ አታውቁም? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ያለው ቅዱስ ገብርኤል ሊገተር ነው እንደ የምቆም ነኝ ያለው። ብዙ የዓለማችን የመጽሐፍ ቅዱስ አንባቢ በተለይ ፕሮቴስታንቱ ክፍል ለመንቀፍ አይደለም፣ የመጽሐፍትን ሚስጥር ብዙዎቹ አያውቁትም። እነሱ የሚሰብኩት ኢየሱስ እና መንፈስ ቅዱስ የሚሰብከው ኢየሱስ የተለያየ ነው። ለዛ ነው ድሆችን ከብልጽግና የሚለዩቸው። ድሆች እቃዎች፣ እንስሳዎች እስኪመስሉ ድረስ፣ ጥራጊ እስኪመስሉ ድረስ አንዳንድ ቦታ ላይ እንዳይገኙ የሚያደርገው። በዓለማችን በቢሊዮን የሚቆጠሩ ድሃዎች አሉ። ምናልባትም ድሃው ይበዛል። ሀብታሙ አለ ቢባል 1 ቢሊዮን ቢሆን የተቀረው ወደ 7-8 ቢሊዮን የሚሆነው ድሃ ነው። ወይም ከዛ መካከል የተሻሉ አሉ የሚባሉ እጅግ በጣም አብዛኛው እንግዲህ በእኔ ግምት ነው እጅግ በጣም የሚበዛው ድሃ ነው። የለውም። ምንድን የሌለው ተብሎ ውስጥ ይቆጠር። ምንድን የሌለው? መኪና ነው። ሌላስ የሌለው? ቤት ነው። ሌላስ የሌለው? ደሞዝ ነው። ሌላስ ምንድን ነው የሌለው? ልብስ ነው፣ ጫማ ነው። ከዛ ሌላስ? ስልክ። ሌላስ? ቴሌቪዥን የለውም። ሶፋና ወንበር፣ መኝታ ቤትና ሳሎን፣ መጸዳጃ ቤቶችና ማብሰያ ክፍል የለውም። ሌላስ? የውሃ ሲስተም፣ የስልክ ሲስተም፣ ኤሌክትሪክ መብራት ዝርጋታ የለውም። ግን ይሄ የሀብት መለኪያ ነው እንዴ? ማን ነው ይሄን የሀብት መለኪያ ያደረገው? የምድራችን ሊቃውንት፣ የምድራችን ጠበብት። ይሄ
ይሄ በጣም የስግብግብነት፣ የምቀኝነት፣ የድንቁርና ውጤት ነው። አዳም ከነዚህ ውስጥ አንዱም አልነበረውም። ኖህም ሔዋንም አታውቀውም። የኖህ ልጆችና ሚስቶቹ ሴም፣ ካምና ያፌት ከሚስቶቻቸውና ልጆቻቸው ጋር ከዚህ ውስጥ የሚያውቁት ነገር ምንም የለም። እኛ አለን ከምንለው ነገር ሁሉ ምንም የለም። በኖህ ዘመን በንፍሮ ውሃ ተቀቅለው የጠፉት ህዝቦች ወንጀል የሰሩት ሀብት ስለበዛላቸው አይደለም፣ በልክ በመጠን መኖር ስላቃታቸው ነው። በልክ በመኖር መጠን መኖር ያቃታቸው ግን ለምንድን ነው? ስልክ፣ መረጃ፣ ቴክኖሎጂ ስለነበረ ነው ወይስ ሆዳቸው መጠጥ ሆድ በልክ በቃ መኖር ሆድህን መመጠን አለመቻል? እንስሳ እኮ ክብር አለው። መጠጥ መመጠን አለመቻል እዛ ተቀሰፉ። አብርሃም፣ ይስሐቅ፣ ያዕቆብ የምንላቸው ከሳራ ርብቃና ራሔል ሊያ ከመሳሰሉ ዮሴፍና ሚስቶቹ ሙሴን የመሳሰሉና ቅዱስ ዳዊት ንጉሱ ጠቢቡ ሰሎሞን እስከምንለው ድረስ እኮ የመገናኛ ብዙሃን የኤሌክትሪክ ሲስተም የመንገድ የባቡር ልዩ ልዩ የቤት አሰራር ቢኖራቸው እኛ አለን የምንለው ስልጣን የላቸው። እሱ ይገርምሃል እንዴ! በአዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ ቅዱሳን ጻድቃን ሰማዕታት ሊቃውንት ታላላቅ የትምህርት ማዕከላትን ከከፈቱ በኋላ ሁሉ ይሄ ይደንቃል እንዴ! ቅዱስ ያሬድ ኢትዮጵያ ላይ በዘመረ ጊዜ እኮ ሞንታርቦ አልነበረ። የኤሌክትሪክ ሲስተም አይታወቅም፣ ግን ጽፏል። የማተሚያ ቤትም የለም። ድጓ ጾመ ድጓ ምዕራፍ የሚባሉ ድርሰቶችን ደርሷል፣ ግን ድሆች አይደሉም። የድህነት መለኪያው ምንድን ነው? የሀብትስ ማን ነው? የድህነት መለኪያ ያለህ መጠን ነው ያለው? ማን ነው የሀብት መለኪያ ይሄ ነው ያለው? ይሄ ከድንቁርና የመነጨ እኮ ነው። የሰው ልጅ ሰው በመሆኑ ብቻ ሀብታም ነው። የሙስሊሞች ነብይ ከወጣ በኋላ ሳውዲ ላይ እኮ ሀብት አልነበረም። ዛሬ ያለ የሚባለው አዋራ ዱቄት ነበረች። እንግሊዝ ስትሰለጥን ዱቄትና አዋራ እንደነበረች በብዙ መጽሐፍና በብዙ ታሪኮች እየሰማን ኢትዮጵያንም ደረዷቸው በአፄ ኃይለሥላሴ ጭምር ሰምተናል። የመጀመሪያ የዓለም ጦርነት፣ ሁለተኛ የዓለም ጦርነት በተነሳ ጊዜ የተወሰነ ማቆጥቆጥ ነበር። የዓለም የኢንዱስትሪ ሪቮሉሽን ከተነሳ በኋላ እሺ ብቻ ዘለን ከዳግማዊ ምኒልክ ማልፈን እስቲ እዚህ ጋር እንድረስ። ዛሬ አብዛኛው የገጠር ህዝብ ጤነኛ ነው። አብዛኛው ከተማ የሚኖር ደግሞ ታማሚ ነው። ለምንድን ነው የተሻለ ኑሮ፣ የተሻለ ሀብት፣ የተሻለ እውቀት፣ የተሻለ ገንዘብ ያለው ጤነኛ መሆን ያልቻለው? ለምንድን ነው በሽታ የሚበዛበት? የድህነት መለኪያው በእርግጥ አለን የምንለው ነገር ከሆነ የሀብት ፍሬ ሊሆን የሚገባው ጤና፣ ሰላም፣ ደስታ ለምንድን ነው ከከተማ ሰው የራቀው? ከተማሩ ከሰለጠነው የሚርቀው ለምንድን ነው? እንሞግታለን፣ እንጠይቃለን። የአገር ቤቱ ሰላም፣ የአገር ቤቱ ህዝብ ደስታ፣ የአገር ቤቱ ህዝብ ፍቅር፣ መረዳዳትና መተጋገዝ በሺህ እጥፍ ከየትኛውም ከተማ ላይና የተማርኩ ነኝ ከሚለው ይሻላል። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድም እንዳልኳችሁ በማቴዎስ ወንጌል ምዕራፍ 18 እንዲህ ይላል፣ በእኔ ከሚያምኑ ከነዚህ ከታናናሾቹ አንዱን የሚያሰናክል ሁሉ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር መስጠም ይሻለዋል። ወዮ ለዓለም ስለማሰናከያ ይልና መጨረሻ ቁጥር 10 ላይ አንዱን ያንሳል፣ ደሃ ነው፣ ችግረኛ ነው፣ ምንም የለውም የምትሉት አንዱን እንዳትንቁ ተጠንቀቁ። የሚጠብቀው መልአክ የዛ የደሃ አቃቢ መልአኩ ያንተ አንቺን የሚጠብቀው ብቻ አይደለም፣ እሳቸውና እሱንም የተማረውና ባለሀብቱ ነጋዴውና ባለስልጣኑ የከተማውና የገጠሩን አረቡንና ፈረንጁን ቻይናዊውና የተለያዩ አፍሪካዊውን የሚጠብቀው መልአክ ብቻ አይደለም፣ ደሃውን የሚጠብቀው መልአክ በሰማያት ዘውትር የአባቴን ፊት ያያል እላችኋለሁ። የሰው ልጅ የጠፋው ነው ለማዳን የመጣው። የሰው ልጅ ለሰው ነው የሞተው፣ ለደሃ ለሀብታም ብሎ ጌታ አልሞተም። እንደውም ለድሆች ቅርብ መሆኑን ሲያሳይ በበረት ተወለደ። በበረተኛ በጨርቅም ተጠቀለለ የዓለም መድኃኒት እና ምን አደረገ? ጌታ ተወለደ። ምን ለማድረግ? ለማዳን ነዋ፣ ለማገዝ ነዋ፣ ታሪክ ለመቀየር ነዋ። ታሪክ እንዴት ነው የሚቀየረው? ልብስ በመግዛት ንብረት በማብዛት ቤት በመቆለል ገንዘብ በመጨመር መብራትና ስልክ ሶፋና ንብረት አኗኗርን በማስተካከል ምግብን በመቀየር አይደለም። የድህነት አይባልም። የብልጽግና መለኪያም አይደለም። ብልጽግና ይልሃል፣ ባለጸግነትስ ይልሃል። ለነገስታት ንጉስ፣ ለጌቶች ጌታ ለእግዚአብሔር መገዛት ነው። እንዴት ልገዛለት? ምግብህን መጥን፣ የምትለብሰውን፣ የምትጫማውን፣ የምትጠቀመውን ነገር በልክ አድርግ። ጤናን ጠብቅ። በመጠኑ ኑሩ። ባለጋራችሁ ዲያብሎስ በዛና በዚህ መካከል በሀብታምና በድሃ መካከል ልዩነት እያበዛ የሚወጣውን ፈልጎ ምክንያት እየደረደረ መነካከስ፣ ነውር፣ ክፋት እንዲሰለጥን እያደረገ ነው። እና ድሃን የፈጠረው እግዚአብሔር ነው። እንደውም እንዳትንቁብኝ አለ። እንዳትንቁብኝ። ይሄ ቁጥር 10 ላይ ነው ያለው። ቁጥር 7 ላይ እና 6 ላይ ምንድን ነው ያለው? አንዱን ከታናናሾቹ አንዱን የሚያሰናክል፣ ድሃ ነው ብሎ የሚያቃልል፣ ደንቆሮ ነው ብሎ የሚሰድብ፣ መሀይብ ነው ብሎ የሚንቅ፣ በሽተኛ ብሎ የሚጠላ በአንገቱ ላይ ድንጋይ ታስሮ ወደ ጥልቅ ባህር ቢሰጥም ይሻለዋል። ማሰናከያ ለሚያመጣ ለዚያ ሰው ወዮለት። አትናቅ፣ አታቃልል። ድሃን የፈጠረ እንዳንተ እግዚአብሔር ነው።
ችግረኛን የፈጠረ እግዚአብሔር ነው። ለምን ድሃ መኖር እንዳለበት የሚያውቅ እሱ ነው። አዳም ሔዋን ድሃ ነበሩ ማለት ነው በእኛ መስፈርት። ግን የተሟላ ጤና፣ የተሟላ እውቀት፣ የተሟላ ብስለት፣ የተሟላ ስሜት፣ የተሟላ ማንነትና ክብር ነበራቸው። ለዚያ ነው እኛን የወለዱ። ኖ በእኔና በአንቺ መስፈርት ከሚስቱ ጋር የተሟላ ጤና፣ የተሟላ በረከት ነበረው። ግን ድሃ ነው ከኛ ጋር ሲነጻጸር። የወልዶን እዚህ ደረስ። የኖህ ልጅ ልጆች ሆንን እና የሀብት መለኪያ እግዚአብሔር ነው። የድህነት መለኪያ እግዚአብሔር ነው። እግዚአብሔርን ያጣ ድሃ ነው። እግዚአብሔር የሌለው ድሃ ነው። እግዚአብሔር የሌለው ድሃ ነው። ምንም ቢቆለል፣ ምንም ቢከመር፣ ምንም ዓለም ያጨበጨበለት ንብረት ቢያከማች፣ ዓለምንም ሁሉ ፈጥሮ ቢገዛ፣ እንደ ኤለን መስክ፣ እንደ ቢል ጌት፣ እንደ ጃክማ በአፍሪካ፣ በሶማሊያ፣ በአውሮፓ፣ በአሜሪካና በድፍን ዓለም ላይ እንደምናያቸው ቢሊዮነሮች እግዚአብሔርን የረሳ ሁሉ ሰው ዓለሙን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል እንደተባለ ድሃ ነው፣ ምስኪን ነው፣ ችግረኛ ነው። እግዚአብሔር የራቀው፣ እግዚአብሔር የተለየው በእውነት በቁሙ የሞተ ነው። ተስፋ የለውም። ያልሞተ ውሻ ከሞተ አንበሳ ይሻላል እኮ የተባለው ለምንድን ነው? ይሄ በቁሙ ከሞተ አለኝ ከሚል ያለሽ በልቶሻል፣ መስሎሻል፣ ተበልተሽ አልቀሻል እንዲሉ አባቶች። አዎ በቁሙ ያለ ከሚመስለው ሁሉ የተመቸው ከሚመስለው የሞተ ይልቅ ንስሐ ለሚገባ ለሚጸጸት፣ አምላኬን በደልኩት፣ አሳዘንኩት፣ ያለኝን አላካፈልኩም፣ ሲያበዛልኝ ሲባርክልኝ ስጥ፣ እርዳ፣ አግዝ ብሎ እኮ ነው። ወይኔ አላገዝኩም ዛሬ አንድ ሰው እያለ እያዘነ ለሚኖር ለዛ ሰው ተስፋ አለው። ምንም ባይኖረው ወይኔ በኖረኝ በሰጠው ለሚል ለዛ ሰው ተስፋ አለው። የታመሙትን ለሚጠይቅ፣ ለሚያክም፣ ለሚረዳ፣ የተራቆቱትን ለሚያለብስ፣ ለሚጎበኝ፣ ለሚያጥብ፣ የቆሸሹትን ለሚያጸዳ፣ አዎ የተቸገሩትን ለሚያጽናና፣ ለሚጎበኝ ለዚያ ሰው ተስፋ አለው። አለኝ ብሎ ከሚደነፋ የሙት አንበሳ ይልቅ ምስኪኑ ውሻ የኔ ቢጤው ከርታታው ምስኪን ነኝ ችግረኛ ነኝ የሚለው ተስፋ አለው። ወንድም እህቶቼ በተለያየ ዓለም ብንኖር እጅግ በጣም ተስፋ የሚያስቆርጥ ነገር ብንሰማ እኛ ድሃ አይደለንም። የድህነት መለኪያው እግዚአብሔርን ማጣት ነው። የሀብት ማረጋገጫው ከእግዚአብሔር ጋር መሆን ነው። ለኔስ ወደ እግዚአብሔር መቅረብ ይሻለኛል፣ ለኔስ ወደ እግዚአብሔር መቅረብ ይሻለኛል። ለምን? መታመኛዬ እርሱ ነውና ይገባዋል ክብርና ምስጋና። አይገባውም? ለአንተ ወደ እግዚአብሔር መቅረብ አይሻልም? ነው ሀብት ነው ይሻል። የብልጽግና ወንጌል አራማጆች መንገዴ እረኛዬ ነው፣ በለመለመ መስክ ያሳድረኛል፣ በረፍቱ ዘንድ ይመራኛል፣ ገንዘቤ፣ ሀብቴ፣ እውቀቴ፣ ችሎታዬ አለኝ የምለውን በመከራዬና በችግሬ ሰዓት ማለፊያ ድልድዬ ነው ይሉታል። እግዚአብሔር እረኛዬ ነው የሚለውን ቀይረው ገንዘቤ እረኛዬ ነው አድርገዋል። ያለኝ ነገር እረኛዬ ነው ብለዋል። ለጌታና ለገንዘብ ደግሞ መገዛት አይቻልም። አንድ አምላክ ነው ሰው ሊኖረው የሚገባው። እና ለዛ ነው አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት የተባለው። ጥምቀቱን ከጌታ ጋር የተባበረ ጌታን በማመን የጸና አንድ ጌታ ነው ያለው። ያለውን ሁሉ ይጠቀምበታል እንጂ አይነዳውም። ገንዘቡ አይነዳውም፣ ሀብቱ አይነዳውም፣ ውበቱ፣ ጉልበቱ፣ ስልጣኑ አለኝ የሚለው ዘመዶችና እድሉ ጠቅላላ አይጨፍርበትም። እግዚአብሔር አምላኩ የሆነለት ህዝብ የተባረከ ነው። በእውነት እግዚአብሔር አምላኩ የሆነለት ሰው ባለጸጋ ነው። ድሃን የፈጠረ እግዚአብሔር ነው። ድሃን የፈጠረ ወንድም እህቶች እግዚአብሔር ነው። ድሃን እንዲኖር የፈጠረ እግዚአብሔር ነው። ስራ የምትሰራው ብታጣ፣ ቤትህ ቢፈርስ፣ ንብረት ቢጎድልህ እኮ ከአዳም እኩል ሆንክ ማለት ነው። አንተ እኮ ባለህ ነገር ከአዳም ትበልጣለህ። ከሔዋን እኮ ትበልጫለሽ። በቁሳቁስ በንብረት እኔ እበልጣለሁ። እኔ የተሻለ ልብስ አለኝ። በእርግጥ እግዚአብሔር ያለበሳቸውን አይነት ጸጋ ባይኖረኝም የተሻለ እድል አለኝ። መንገዱ የተመቸ ነው። የምቀመጥበት ወንበር፣ ጫማው ጫማ፣ የምጠቀምበት ስልክ በእነ አዳም በእነ ሔዋን በእነ ኖህ ዘመን አልነበረም። በቁሳቁስ ከተባለኛ ከነ አዳም ከነ ኖህ ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ከነ አጼ ምኒልክ ከነ አጼ ፋሲል ከነ አጼ ካሌብና ከነ ቅዱስ ያሬድ ከአባ ጊዮርጊስና ከአባ ጊዮርጊስ ዘጋስጫ ከአባ ባህሪ የተሻለ እድል አለን። ከቅድስት አርሴማ እጅግ በጣም የተመቸ ልብሶችና ጫማዎች አሉ። ነገር ግን ውበታቸው ክርስቶስ ይሆንላቸው፣ አምላካቸው እግዚአብሔር ይሆንላቸው፣ እነሱ ምስጋና ይገባቸዋል። ወንድም እህቶቼ ስናጣ ወደ አዳም ወደ ሔዋን ነው የምንጠጋው። አዳምና ሔዋን ድሃ አልነበሩም። ምንም የሌለው ድሃ አይባልም። ታናሽ ነው ብለህ አትናቅ። አልፈልግም ማንንም ታናሽ ነው ብለህ እንዳትንቅ፣ ተጠንቀቅ። መላእክቱ ይቆጣል፣ ይጸልይብሃል። ብትረዳውስ፣ ብታግዘውስ፣ ብታበላው፣ ብታጠጣውስ ይጸልይልሃል። የእግዚአብሔር መልአክ የምጠብቀውን ተቸግሮ ባለ ረዳልኝ፣ ታሞ ሳለ ጠየቀችው፣ ተርቦ አበላችው፣ ጎበኘቻቸው፣ ታስረው አዝነው ተክዘው ሳሉ አንኳኩታ ቤታቸውን አጽድታ ልብሳ አሰበቻቸው ብሎ ወደ እግዚአብሔር ይጸልይልሃል። ጌታ ሆይ ታግሰው፣
ፍሬ እንዲያፈራ እርዳው እያለ የእግዚአብሔር መልአክ ይጸልይልሃል ይላል ማቴዎስ ወንጌል ምዕራፍ 18 ቁጥር 10። ብታስቀይመው ሲጸልይብሃል። ጌታው ይሄ ሰው እየበደለው ነው፣ ድሃ ነው ብሎ እየገፋው እያሳደደው ነው። ወንድም እህቶች ታስታውሳላችሁ ቅዱስ ጳውሎስ ምን እንደተባለ? ሳውል እያለ ክርስቶስ እኮ ለምን ታሳድደኛለህ ያለው? ለምን ታሳድደኛለህ ያለው? ጌታ ሆይ እኔ ማሳድደህ አንተ ማን ነህ? እኔ አንተ የምታሳድደኝ የናዝሬቱ ኢየሱስ ክርስቶስ ነኝ። የሾለ ብረት ላይ ነው የቆምከው። የመውጊያውን ብረት ብትቃወም ለአንተ ይብስብሃል። ክርስቲያኖችን ማሳደድ እኔን ማሳደድ ነው። እኔን የሚያምኑትን ማሳደድ እኔን ማሳደድ ነው። ያለህ መስሎ የተመቸ መስሎ ብትኖርም ባለጸጋ ብትመስልም የኔዎቹን ማሳደድ እኔን ማሳደድ ነው ብሎ እግዚአብሔር ገሰጸው። ቅዱስ ጳውሎስም ተመለሰ፣ ካህኑ ጋር ሄደ፣ ንስሐ ገባ፣ 3 ቀን ጾመ፣ ጸለየ፣ ተጸለየለት። ከዓይኑ ቅርፊት ያለው ወደቀበት፣ የክርስቶስ ብርሃን ተገለጠለት። በቅዳሴ ዕለት ስሙ የሚጠራው ብርሃነ ዓለም ቅዱስ ጳውሎስ እጅግ የሚገርሙ 14 ድንቅ መልእክታትን ጭማቂ ሆኖ የሚጠጡ ደስ የሚያሰኙ ስብከቶችን ሰበከ፣ ትምህርቶችን አስተላለፈ። በረከቶቹንም እኛ ድረስ ደረሱን። የቅዱስ ጳውሎስ ጴጥሮስ ቤተክርስቲያን ወደ ዊንጌት አካባቢ አዲስ አበባ አስኮ መስመር ላይ ይገኛል። ዕለት ግን በየትኛውም ዓለም ላይ ባለች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ወንጌል ከመነበቡ በፊት ምስባክ ከዳዊት ከመሰበኩ በፊት መጀመሪያ ከቅዱስ ጳውሎስ መልእክት እንዲነበብ ከዚያ ከቅዱሳን ሐዋርያት ከሌሎች ከዛ በኋላ ከሐዋርያት ሥራ ተነቦ ነው የታወጀው። ቅዱስ 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 ሐዋርያ ጳውሎስ ሰናይ መልእክት እያል በቅዳሴ ዕለት ብርሃነ ዓለም ቅዱስ ጳውሎስ እንድናደንቀው ሆነ። ስለምን ታሳድደኛለህ ድሃ ነው ብለህ? ስለምን ታሳድደኛለህ አጋዥ ደጋፊ መንግስት የለውም ብለህ? ስለምን የሮምን ደብዳቤ ይዘህ ክርስቲያን በመሆኔ ታሰቃየኛለህ አለው ክርስቶስ። ዛሬ ድሆችን ማሳደድ ለድሆችና ለችግረኞች ለታመሙት መድኃኒት ፈውስ ቢሆን፣ መንገድ ድልድይ በረከት ሊሆን፣ ህይወት ሊሰጣቸው የመጣውን በበረት የተኛውን በዮርዳኖስ የተጠመቀውን 40 ቀን የጾመ የጸለየውን ጌታችን መድኃኒታችን ኢየሱስ ክርስቶስን ማሳደድ አይደለም? ድሆችን የፈጠረ እግዚአብሔር ነው። ባለጸጎችን የባረከ እግዚአብሔር ነው። ድሆችን ፈጠረ። ሁሉም ድሃ ነው ማለት ነው። በእግዚአብሔር አይን ከሆነ ሁሉም ድሃ ነው። እግዚአብሔር እስከሌለው ድረስ ማንኛውም ሰው ድሃ ነው። እግዚአብሔር ያለው ከሆነ ግን ማንኛውም ሰው ባለጸጋ ነው። ቅዱስ ዮሴፍ እስር ቤት ነበር፣ አንስቶ ንጉሥ ያደረገው ተመልከት። ዳዊት እረኛ ነበረ፣ አንስቶ ቤተ መንግስት ይከተው ተመልከት። ሶሎሞንን ጠቢብ ሲያደርገው፣ ሙሴን ከውሃ ተነስቶ ቤተ መንግስት ውስጥ ከቶ የህዝብ መሪ ሲያደርገው፣ ጻድቃን ሰማዕታት ነገስታት ነው በየዘመናቸው በበረከት ሲባርካቸው ተመልከት። ሰማይና ምድርን ወርቁንና ማዕድኑን አልማዛቱንና አየሩን ውሃውንና ባህሩን ጠፍሩንና ጫካውን የፈጠረው እኮ እግዚአብሔር ነው። በዚህ ውስጥ ያለውን ሁሉ ለሰው ልጆች የሰጠው እግዚአብሔር ነው። የመጠቀም ፈንታ የሰው ነው። በቃኝ ብሎ ጥቂት መጠቀም ደግሞ የሰው ድርሻ ነው። ሰው የተፈጠረው ለዓለም አይደለም፣ ዓለም ለሰው ተፈጠረ እንጂ። ሰው ለሰንበት አልተፈጠረም፣ ሰንበት ለሰው ተፈጠረ እንጂ። ሰው ለበዓል አልተፈጠረም፣ በዓል ለሰው ተፈጠረ እንጂ። ሰው ለመጽሐፍ ቅዱስ አልተፈጠረም፣ መጽሐፍ ቅዱስ ለሰው ተጻፈ እንጂ። ሰው ለቤተ ክርስቲያን አልተሰራም፣ ቤተ ክርስቲያን ለሰው ተሰራች እንጂ። በእርግጥ እግዚአብሔር ብቻ ነው ለኛ ያልሆነው፣ ለኛ ያልተፈጠረው። እሱ በባህሪው ፈጣሪ ነው። እንዴት ነው የተፈጠረ አምላክ ያለን እኛ የተፈጠረ አምላክ የለንም። ጣዖት አናመልክም። ካለመኖር ወደ መኖር ያመጣን ቸርና ቅዱስ አምላክ የዘላለም አባት ፈጣሪ አስገኝ የሁሉ አባት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በመጀመሪያ ቃል ነበረ እንደተባለለት እግዚአብሔር ከሁሉ አስቀድሞ ነበረ። ለሁላችን ስለሚያስፈልገን ነው እሱ የፈጠረን ያስፈልገናል። ምንኖርበትን ሕግና ስርዓት የሰራልን እሱ ነው። ለዚያ ነው ዳዊት ሕግህ ለእግሬ መብራት ለመንገዴ ብርሃን ነው አለ። ሕግህ ለእግሬ መብራት ለመንገዴ ብርሃን ነው አለ ቅዱስ ዳዊት። ጻድቃን ሰማዕታት ተጉዘው ተጠቀሙበት። ትእዛዜን ብትጠብቁ ሕይወት ይሆንላችኋል አለ ጌታችን ኢየሱስ ክርስቶስ። ለዚህ ሁሉ ማረጋገጫ እንዲሆን ደግሞ ስጋዬን ብትበሉ ደሜን ብትጠጡ እሺ ብትሉ ለእኔ ብትታዘዙ የሰማይ ብቻ አይደለም የምድርን በረከት እንደሰጠኋችሁ አበላችኋለሁ አለ። ሙሴን እንኳን ታላቁን ሙሴን ታየዋለህ እንጂ አትገባባትም ብሎታል። ግያዝን ትመለከተዋለህ አትቀምሰውም። ሌሎችም እንደተባሉት ማለት ነው። ስላገኘ ዛሬ ብዙ ሀብታሞች ሀብት ሰብስቦ መብላት ያቃታቸው ብዙዎች አሉ። ብዙ አዋቂዎች እውቀታቸው ሊያድናቸው አልቻለም። ብዙ ባለስልጣኖች እንደ ፈርዖን ተጨንቀው አዝነው ተክዘው እግዚአብሔር የበኩር ልጆቻቸውን እየቀሰፈባቸው ተሳቀው ይኖራሉ። ይህ ሁሉ ጥፋት፣ ይህ ሁሉ ነውር፣ ይህ ሁሉ ርኩሰት በዓለማችን እየተደረገ ያለው የስግብግብነት የንቀትና የምቀኝነት የርኩሰታችን ውጤት ነው። እግዚአብሔር አስተካክሎ ነው ሁሉንም የፈጠረው። ለሁላችንም የሚገባውን ሰጥቶናል። በቃኝ የሚል ግን በእውነት እግዚአብሔርን መምሰል ያለኝ ይበቃኛል ማለት ለሰማይም ለምድርም ማትረፊያ ነው ብሏል ቅዱስ ጳውሎስ። ወንድም እህቶቼ፣ ድሆች እግዚአብሔርን የሰራቸው
ሀብታሞችን የፈጠረ እግዚአብሔር ነው። ድሆችን ወርቅ በሆነ እጁ በአማረ እጁ የፈጠራቸው ሁላችንም እግዚአብሔር ያስፈልገናል። አዎ ያልተፈጠረ ፈጣሪ ነው እሱ። ያልተገኘ አስገኝ ነው እሱ። ነዋሪ የማያስፈልገው ህይወት ነው እሱ። የማያስፈልገው ነው ነዋሪ አያስፈልገውም እግዚአብሔር። አመስጋኝ፣ ቀዳሽ፣ አወዳሽ የማያስፈልገው ቅዱስ ንጉሥ ልዑል የሆነ አምላክ ነው። የሚወሰንበት፣ የሚታጠርበት፣ የሚገደብበት ነገር የለውም አምላካችን ኢየሱስ ክርስቶስ። ስለዚህ ፍቅሩን፣ ሰላሙን፣ ትዕግስቱን ሊሰጠን እናንተ ደካሞች ድሃ ነኝ ሀብታም ነኝ የምትሉ ሀብታም አይደክም፣ የተማረ አይደክምም፣ የሰለጠነ አይደክም፣ ይደክማል። ስለዚህ ነው እናንተ ደካሞች፣ እናንተ ብዙ ዓለም ያደከመቻችሁ፣ ብዙ ኮተት ሰብስባችሁ፣ ብዙ አለኝ የምትሉትን ሁሉ አግበስብሳችሁ የደከማችሁ፣ እረፍት ያጣችሁ፣ እረፍት የምሰጠው ወደ እኔ ኑ ሸክሜ ቀሊል ነው ቀንበሬ ልዝብ ነው ዳኑ ተመለሱና በህይወት ኑሩ ይላል ቅዱሱ የአባቶቻችን የቅዱሳን አምላክ። ይበቃናል ወንድም እህቶች፣ የሰማነውን ለህይወት ያድርግልን። ድሆችን አክብረን ባለጸጎች የሆንን ደግሞ ተከብረን እውነተኛው ባለጸጋ እግዚአብሔርን አቅርበን ከድሆች ጋር ተስማምተን ለመኖር ያብቃን። በእውነት ድሆችን የፈጠረው እግዚአብሔር ነው። ለሀብታሞች የሰጠው ቀንድ፣ መርዝ፣ እሾክ፣ ጥፍር የለም። ለሁላችንም 24 ሰዓት ሰጥቶናል። እድሜ፣ ጊዜ፣ ጤና፣ ውበት፣ መልክ ለእያንዳንዳችን ከአንዱ ኮከብ አንዱ ኮከብ እንዲበልጥ ለእያንዳንዳችን የተለያየ ጸጋ ሰጥቶናል። እኔ እንደዚህ ብናገር የሰማሁትን እናንተ ሰምታችሁ ልትተገብሩት ነው እንጂ ምንም የለኝም ማለት ምንም አይደለሁም ማለት አይደለም። ዋጋ እኮ የሰጠኝ በዋጋ የገዛኝ ክርስቶስ ነው። ዓለም አይደለም ዋጋ የሰጠኝ ለኔ። እናት አባቴ አይደሉም ዋጋ የሰጠኝ። እናት አባትሽ፣ እናት አባትህ፣ ዘመዶችና ወገኖች አለኝ የምትለው ነገር አይደለም ለአንተ ዋጋ የሰጠና ዋጋችን ክርስቶስ ነው። ዋጋችን ፈጣሪያችን ነው። የህይወታችን ራስ፣ የነፍሳችን አዳኝ፣ የቤታችን ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነፍስ ሁሉ እርሱን ስታይ ትጠግባለች። ስጋ ሁሉ አምላኩን ካወቀ ይድናል። ወንድም እህቶቼ ራሳችን ድነን ድሃ ነው ብለን ሳንነቅ ወንጌሉ እንዲህ ነው የሚለው፣ ማንም ከነዚህ ከታናናሾቹ አንዱ እንዳትንቁ፣ ታሟል፣ ተቸግሯል፣ አጥቷል፣ ገርጥቷል፣ ጊዜ ከፍቶበታል፣ ሁኔታው አልተመቸውም፣ መንግስታት የኔ ናቸው ብላቸው እንዳትንቁ፣ የሰማያዊ አባታችሁ እግዚአብሔር እናንተን ከናቀ በእናንተ ይብሳል። የሰው ልጅ የመጣው የጠፋውን ለማዳን ነው። የተቸገረውን ለመርዳት ነው። ያዘነውን ለማጽናናት ነው። የወደቀውን ለማንሳት ነው። የደህየውን ለማበልጸግ ነው የሰው ልጅ የመጣው። ብልጽግና ይሉሃል ገንዘብ አይደለም። ብልጽግና ይሉሃል ንብረት አይደለም። ብልጽግና ይሉሃል ቁስ አይደለም። ክርስቶስን መልበስ ነው። እንዴት ነው የምትለብሰው ነው ዋናው። ጾም፣ ጸልይ፣ ስገድ፣ ቤተክርስቲያን ተመላለስ፣ አስቀድስ፣ መጽሐፍ ቅዱሳት መጽሐፍትን አንብብ። አምላክህን እግዚአብሔር ሰማይና ምድርን የፈጠረልህን አምላክ ሰው አድርጎ የሰራህን እግዚአብሔር አምልከው። እንደ ወፎች እንደ ውሻና እንደ አህያ እንደ ፈረስና እንደ በግ ጸጉር ያላለበሰህን ጸጋ ሊያለብስህ የሚፈልገውን ክርስቶስ እናፍቀው። ዕለት ዕለት እየናፈቅከው ኑር። የሰው ልጅ ለማዳን ከጠፋበት ምድር ወደ ሰማይ ወደ ገነት ለመመለስ የመጣው ህይወት፣ እውነት፣ መንገዳችን የሆነው ክርስቶስ ነው። እርሱን ማወቅ የሚቻለው ጠማማ ወንጌል በመስማት አይደለም። ልዩ ከሆነ ወንጌል ማንኛችሁም ራቁ። እኛ ብንሆን ለምን ቅዱስ ገብርኤል ወይ ቅዱስ ሚካኤል አይሆንም? አያደርጉትም እንጂ የሰማይ መልአክ እንኳን ቢሆን አይደለም ፓስተርና ኡስታዝ አይደለም ነቢይ ነኝ ሐዋርያ ነኝ የሚለው በምድራችን የሞላ ኮተቶች ቀርቶ የሰማይ መልአክ እንኳን ቢሆን የተረገመ ይሁን ተብሎ ተጽፏል። አንድ ወንጌል ነው ያለው። አንድ ብስራት ነው ያለው። በድንግል ማርያም ጆሮ ዓለም የሰማው አንድ ነው። አዳኛችን ልዑለ ባሕሪ የነገስታት ንጉሥ የጌቶች ጌታ እንደ ሰው በየጥቂቱ ያደገው የህይወታችን የነፍሳችን እረኛ መድኃኔዓለም ኢየሱስ ክርስቶስ። እናታችን ወለላይቱ መብርሃን ልጄን ስሙት ስትል እርሱን ስሙት ስትል የሰማችሁ ስለምታውቅ ነው። እሷ ታምና ይኖረች ብጽዕት ነች፣ ቅድስት ነች። እሷ ለዚህ እምነት ንጽሕት ነች፣ ፊት አውራሪ ነች፣ ቀዳማይ ነች። እሷን መምሰል ነው ያለብን። አልጮኸችም፣ ነገር ግን ለዓለም ለፍጥረት ገና ለወደፊት ላለው የምትሰብክ እናት ነች። ቡራ ክርዩ አትልም፣ ጸሎቷ የሚደመጥላት እናት ነች። ምን ብላ? ነፍሴ ጌታን ታከብረዋለች የምትለች። ሰማዕታት አርአያ ያድርጓታል። ሐዋርያት ምሳሌያቸው ነች። ለነቢያት ትንቢታቸው ፍጻሜ ነች። ስብከታቸው ነች ለሐዋርያት። ለጻድቃን ለሰማዕታት ለሊቃውንት ሁሉ ክብራቸው ነች። የሊቃውንት ራስ ነች። የእውቀት ምንጭ የሆነውን ክርስቶስን አቅፋ አዝላ የተሰደደች የህይወት ምንጭ የሆነውን መድኃኔዓለም ኢየሱስ ክርስቶስን ያጠባች ወለላይቱ መብርሃን በተለይ ለሴቶች መመኪያ ነች። ክትት ስብስብ በመጠን በመኖር እግዚአብሔርን ልንመስሎ ይገባል። ከድህነት አስተሳሰብ ቆረቆንዳ ከሆነ ከማይጠቅም ከበሰበሰ የሀብታምና የድሃ መለያ ከሆነ ዓለማዊ መስፈርታችን ወጥተን የሀብትና የድህነት መለኪያ የሆነውን አዳኙን ክርስቶስን አዳኙን እግዚአብሔርን ፈጣሪያችን መድኃኒታችንን የነፍሳችን የስጋችን ጠባቂ እረኛ አስገኝን ዓለማትን ሁሉ የፈጠረውን እግዚአብሔርን ማምለክ ነው የሀብትና የድህነት መለኪያ። የሚመካ ቢኖር በማን ይመካ? በሀብቱ፣ በእውቀቱ፣ በስልጣኑ አለኝ በሚለው በውበቱ፣ በቤቱና በንብረቱ፣ በልጆቹና በወገኑ ይመካ ወይስ በማን ይመካ? ብቻዬን ነኝ አትበል። የቅዱሳን አምላክ እግዚአብሔር አለ።
ብቻዬን ነኝ አትበል፣ አጣሁ ነጣሁ አትበል፣ ቸገረኝ አትበል። እግዚአብሔር አለልህ፣ የህይወት ቁልፍ እግዚአብሔር አምላክ ረድቶ ከተቸገርንበት ችግር አላቁ። በእውነት አምላካችን እግዚአብሔር የድህነትና የሀብት መለኪያ እግዚአብሔር ነውና መለኪያውን እግዚአብሔርን ለብሰ ነው ከክርስቶስ ተስማምተን ጽድቅን ሰርተን ጽድቅ ልንሰራ ይገባናል ብሏልና ክርስቶስ ከዮሐንስ መጥምቅ ጋር እንደ ቅዱሳን እንደ ጻድቃን ሰማዕታት ጽድቅን ሰርተን ምድርን በትክክል ኖረንባት ተመለሱና በህይወት ኑሩ፣ ብትመለሱ እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ እንዳለ በረከቱ እንድንበላ እንድናየዋት እንድናሸተው አለኝ እያልን እንድንኮፈስ ሳይሆን እንድንጠቀምበት እንዲያበቃን ቅዱስ ፈቃዱ ይሁንልን። የሁላችንን መጨረሻ ያሳምርልን። ተሳስበን ተረዳርተን ተጋግዘን ከወገኖቻችን ጋር ያዘጋጀልንን ርስት መንግስተ ሰማያት ለመውረስ የምድርን በረከት ለመቋደስ አምላካችን እግዚአብሔር ይርዳን። በጸሎታችሁ አስቡኝ። ኃይለ ጊዮርጊስ ነኝ። ለእኔም ላሰማኋችሁ ለእናንተም ለሰማችሁት የህይወትን ቃል እንዲያሰማን የሁላችን መጨረሻ እንዲያሳምርልን። ሞልቶ ከመጉደል ጀምሮ ከማቋረጥ ተቀድሶ ከመርከዝ ቆሞ ከመውደቅ አግኝቶ ከማጣት ሁላችንም እግዚአብሔር አምላካችን ይሰውረን። የቅድስት አርሴማ የቅዱሳን የመላእክት የነቢያት የሐዋርያት የጻድቃን በረከት ረድኤት አማላጅነታቸው ድጋፋቸው ከሁላችን አይለየን። ጣዕማቸው በአንደበታችን ፍቅራቸው በልቦናችን ይደርብን። የንጉሳቸው የክርስቶስ የአምላካቸው የጌታቸው የመድኃኒታቸው የኢየሱስ ክርስቶስ ኃይል ጸጋ በቤታችን መኖራችን በህይወታችን ሆኖ እርሱን አምልከን ባለን ሳንመጻደቅ ባገኘነው ተጠቅመንበት ተባርከንበት በልተነው ተጠቅመነው ተገልግለንበት የመንግስተ ሰማያት ዜጎች ምንሆን ምንጸድቅበት በአመፃ ገንዘብ መልካም ስሩበት እንደተባለ በሰጠን ጸጋ በረከት መልካሙን ነገር አድርገን ሰማያዊት ርስት መንግስተ ሰማያቱን ለመውረስ እንዲያበቃን የአምላካችን የእግዚአብሔር ቅዱስ ፈቃድ ይሆንልን። ኃይለ ጊዮርጊስ ብላችሁ በጸሎት አስቡኝ። በተረፈ ይመቻችሁ። ሰብስክራይብ ያደረጋችሁ ነው ሀሳብ አስተያየት የምትሰጡም ሰዎች በጣም አከብራችኋለሁ። አትጥፉ። ይመቻችሁ። 97-96 ከመቶዎቻችሁ ግን አሁንም ሰብስክራይብ አታደርጉም። ሰብስክራይብ አድርጉ። ብታደርጉ እያሳጠርኩኝ ለማስተማር ታደርጋለሁ። ስላስረዘምኩባችሁ ይቅርታ። ይቆየን። እግዚአብሔር አምላክ ከሁላችን አይራቅም።